እሳት ለጠላታችን በሙከራ ርቀት ይፋጃል፣ ብረት ያቀልጣል ክንዳችን። የሰራዊቱን አባላትና ቤተሰቦቻቸውን የፋይናንስ ደህንነት ለማረጋገጥ የሚያስችል ነው የተባለውና ከ44,000 በላይ ባለአክሲዮኖችን የያዘው አድዋ ድል ማይክሮ ፋይናንስ ስራ ጀምሯል። በጥሮታና በክብር የሚሰናበቱ የሰራዊት አባላት መስራት እየቻሉ ቀሪ ዘመናቸውን በችግር እንዲያሳልፉ ብሎም ወታደሮች ያላቸውን ገንዘብ ኢንቨስት እንዲያደርጉ እንዲሁም ለቤተሰቦቻቸው ጥሪት እንዲያስቀምጡ አድዋ ድል ማይክሮ ፋይናንስ እድል ይሰጣል። ልክ ቅድመ አያቶቻችን አንድ ላይ ቆመው ግዙፍ ፈተናዎችን እንዳሸነፉ ሁሉ ይህ የጋራ አክሲዮን ኩባንያም በመከላከያ ሰራዊታችን ውስጥ ያለውን ተመሳሳይ አንድነትና የዓላማ ጥንካሬ ያንጸባርቃል። ይህ ኢንቨስትመንት ከካፒታልም በላይ ነው። ስለሆነም አብረን የገነባነውን ተቋም ስኬት ለማረጋገጥ ቁርጠኝነትና የጋራ ጥረት ይጠይቃል። ካፒታሉን በማሳደግና ተወዳዳሪነቱን በማጠናከር የመከላከያ ሰራዊታችን ቤተሰብ ኩራትና ክብርና ኩራት ሆኖ የሚያገለግል ተቋም እንዲሆን ሁላችንም ከልብ ልንረባረብ ይገባል። ይህ አክሲዮን ማህበር ባለቤትነቱ አክሲዮን ለገዙት ብቻ ሳይሆን ለመላው ሰራዊታችን አባላት ሁሉ ጭምር ነው። ሰራዊቱና ቤተሰቡ የፋይናንስ ተጠቃሚነት ላይ በትኩረት የሚሰራው አድዋ ድል ማይክሮ ፋይናንስ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ተደራሽ መሆኑን ዓላማ አድርጓል። አድዋ ድል ማይክሮ ፋይናንስ ነጭ ወራሪን በአድዋ ተራሮች ድል የተደረገበትን መንገድ በድህነት ላይ በመድገም ታሪክ ለመስራትና የራሱን ሚና ለመወጣት ቁርጠኛ መሆኑ ተነስቷል። የፋይናንስ አካታችነት በተለይ ለሰራዊታችንና ለሰራዊት ቤተሰብ በጡረታ የተገለሉ እና ለጦር ጉዳተኞች ለወደፊት የገቢና የኢኮኖሚ እድገት ተስፋና ሞራል አስተዋጽኦ ያለው ከፍተኛ የአክሲዮን ድርሻ ባለቤትነት የመከላከያ ልማት ተቋማትና የጀግናው የመከላከያ ሰራዊታችን እንዲሁም በቁጥር 33 የሆኑ የግል የቢዝነስ ተቋማት ባለድርሻ የሆኑበት መሆኑ በኢትዮጵያ ብሔራዊ ባንክ በደንብና በመመሪያ የሚመራ ስለመሆኑ ብዙ ባለ አክሲዮኖችና ደንበኞች ያሉት መሆኑን ልዩ ያደርገዋል። በ2 ቢሊዮን ብር ቃል በተገባ ካፒታል ወደ ስራ የገባው አድዋ ድል ማይክሮ ፋይናንስ 678 ሚሊዮን ተቀማጭ ገንዘብ አለው። በመላው የሰራዊቱ አባላት ሙሉ ተሳትፎ የተቋቋመው ማይክሮ ፋይናንሱ መከላከያ ሰራዊት የሀገር ዳር ድንበር የሚጠብቅ ብቻ ሳይሆን የልማት ዋና አካል መሆኑን ማሳያ መሆኑ ተነስቷል። አክሲዮን የገዛ ሰው ብዛት 44,459 ጠቅላላ ቃል የተገባ አክሲዮን 2 ቢሊዮን 13 ሚሊዮን 149,560 ብር ነው። ቃል ከተገባው የተከፈለው እስከ ትናንትና 6 ሰዓት ድረስ 668 ሚሊዮን 3 ሚሊዮን ወይንም ቃል ከተገባው 32.16 ገቢ ተደርጓል ማለት ነው። ይሄ ከፍተኛ በአክሲዮን በማይክሮ ፋይናንስ ታሪክ ከፍተኛው የተከፈለ ካፒታል ነው። ሀገራዊ ሴቶች ላይ በማተኮር ደንበኞችን በማስቀደም ይሰራል የተባለለት ማይክሮ ፋይናንሱ ከወታደሩ ለወታደሩ የተሰጠ ገጸ በረከት ነው ተብሎለታል።